ለምሳሌ የኛንና የኤርትራን ጉዳይ ላንሳ። ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያለን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት በምክር ቤት ተገኝተው ስለ ኤርትራና ኢትዮጵያ ግንኙነት እንዲሁም የሻዕቢያ ጦር በትግራይ ጦርነት ወቅት የፈጸመውን ግፍ በግልጽ መናገራቸው በአስመራ ከባድ አቧራ አስነስቷል። ሁኔታው አልጣመኝም ያሉት የሻዕቢያው መሪ ኢሳያስ በማስታወቂያ ሚኒስትራቸው በኩል ሳይውል ሳያድር ለጠቅላዩ ጠንካራ ክስ ምላሽ ልከዋል። በመረጃ ሰዓታችን ምን አሉ የሚለውን እንመለከታለን። በሌላ በኩል ዓለም በትኩረት እየተከታተለው የሚገኘው የአሜሪካና ኢራን ፍጥጫ እስኪ ደረጃ ደርሷል። አሜሪካ የመጀመሪያ ቃታዋን ስባለች። ስለ ጉዳዩ ማብራሪያ የተሰጠው ሲሆን ማብራሪያውና በቀድሞ የሊቢያ መሪ ሙአመር ጋዳፊ ልጅ ላይ ስለተፈጸመው ግድያ የተሰማውን አክለን ይዘን ተገኝተናል። እስከ ፍጻሜው አብራችሁን ቆዩ። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ጠቅላይ ሚኒስትር አብይ አህመድ በሕዝብ ተወካዮች ምክር ቤት ስለ ኤርትራ መንግስት ያደረጉት ንግግር የኢትዮጵያ መንግስት በኤርትራ ላይ ሊከፍት ያቀደውን የጦርነት አጀንዳ ምክንያታዊ ለማድረግ የቀረበ ነው ሲሉ ተቹ። የኤርትራ መንግስት ቃል አቀባዩ ማክሰኞ ጥር 26 2018 ዓ.ም ምሽት በኤክስ ገጻቸው ባሰፈሩት ጽሑፍ የኢትዮጵያ መንግስት በትግራይ ጦርነት ወቅትና ከጦርነት ረጅም ጊዜ በኋላ ለኤርትራ ሰራዊት የክብር ሜዳሊያ ሊሰጥ ነበር ብለዋል። የማነ ይህን ያሉት ጠቅላይ ሚኒስትር አብይ ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች በሰጡት ማብራሪያ በትግራይ ጦርነት ወቅት የኤርትራ ወታደሮች የጅምላ ግድያ ጨምሮ የተለያዩ ግፎችን ፈጽመዋል በሚል ከወነጀሉ በኋላ ነው። የኤርትራና የኢትዮጵያ ግንኙነት መሻከርን የጠቀሱት ጠቅላይ ሚኒስትር አብይ በሁለቱ ሀገራት መካከል ግንኙነት ውስጥ ችግር የተፈጠረው መንግስታቸው በቀይ ባህር ላይ የባህር በር የማግኘት ጥያቄን በማንሳቱ እንዳልሆነ ተናግረዋል። በትግራይ ውጊያ ሲጀመር በመጀመሪያው ዙር ውጊያ ሽሬን ካስለቀቅን በኋላ የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ግለሰቦችን ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ ሲሉ በሁለት መንግስታት መካከል ጸብ የጀመረው ከትግራይ ጦርነት ጋር በተያያዘ መሆኑ ገልጸዋል። በተጨማሪም የኤርትራ ወታደሮች አክሱም ውስጥ ወጣቶችን በጅምላ መረሸናቸውን እንዲሁም አድዋና አዲግራት ከተሞች ውስጥ ፋብሪካዎች እንዳወደሙና እንደዘረፉ ለምክር ቤቱ አባላት ተናግረዋል። እነዚህን ድርጊቶች ለማስቆም ወደ ኤርትራ በርካታ መልእክተኞች መላካቸውን አክለዋል። ይህ ጸብ ተፋፍሞ ሄዶ የፕሪቶሪያ ስምምነት ሲፈረም እንዴት ዋስ ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው ጸቡ የመጨረሻ ጫፍ የደረሰው ብለዋል። ከዚያ ይልቅ ጋር ሆነው ነው እንግዲህ አንዳንድ የህወሓት ሰዎች ኢትዮጵያን ለማፍረስ እንስራ ያሉት ሲሉም ከሰዋል። ለዚህ የጠቅላይ ሚኒስትሩ ንግግር በኋላ በኤክስ ገጻቸው ምላሽ የሰጡት የኤርትራ መንግስት ቃል አቀባይ አቶ የማነ የብልጽግና ፓርቲ አስቀያሚ መለያ የሆነው ማጭበርበርና አታላይነት ዛሬ በህዝብ ተወካዮች ምክር ቤት ስብሰባ ላይ ታይቷል ብለዋል። የብልጽግና ፓርቲ መሪና ከፍተኛ ወታደራዊ አዛዦች በትግራይ ጦርነት እየተካሄደ በነበረበት ወቅትና ጦርነቱን ከቀሙ በኋላ ለረጅም ጊዜ ለኤርትራ ሰራዊት ከፍተኛ ውዳሴ ሲያቀርቡ ነበር ብለዋል። የኢትዮጵያ መንግስት አመራርና ወታደራዊ አዛዦች ጥልቅ ምስጋናቸውን ለመግለጽ በአጋር ደረጃ ሜዳሊያዎችን ሲያበረክቱ እንደነበር በህዝብ የሚታወቅ መሆኑ ይታወሳል ሲሉም በኤክስ ገጻቸው ጽፈዋል። ጠቅላይ ሚኒስትሩ በፓርላማ ባደረጉት ንግግር የዘረዘሯቸውን ጉዳዮች ርካሽና ወራዳ ውሸት ሲሉም አጣጥለዋል። በኤርትራ ላይ የቀረበው ክስ የኢትዮጵያ መንግስት ሉዓላዊ የባህር በር ማግኘት በሚል ሽፋን በኤርትራ ላይ ሊከፍት ያቀደውን የጦርነት አጀንዳ ለመሸፈንና ምክንያታዊ ለማስመሰል በድፍረት የተቀረጸ ነው ሲሉም ወቅሰዋል። የማነ አስከትለው ጠቅላይ ሚኒስትር አብይ በፓርላማ ንግግራቸው ያነሱትን እስራኤል ከሶሪያ በወረራ የያዛቸውን የጎላን ከፍታዎች ጉዳይ ጠቅሰዋል። አብይ በማብራሪያቸው ስለ መንግስታቸው የቀይ ባህር ጥያቄን እንደ የብሔራዊ አጀንዳ እንደሚገነዘበው ተናግረዋል። እስራኤል የጎላን ተራራን የያዘችው ለብሔራዊ ደህንነት ለህልውና ችግር ያጋጥመኛል ብላ ስላመነች ነው ያሉት አብይ አክለውም ቀይ ባህርና ኢትዮጵያ ለዘላለሙ ተነጣጥለው መኖር አይችሉም ሲሉም ተደምጠዋል። ኢትዮጵያ በቀይ ባህር ላይ የባህር በር ለማግኘት
የምትፈልገው በቢዝነስ ሕግ እንደሆነ ተናግረዋል። በባህር በር ምትክ የታላቁ ህዳሴ ግድብ ወይም የኢትዮጵያ አየር መንገድ ድርሻ ሊቀርብ እንደሚችል ጠቁመዋል። ይህ ካልሆነም በሊዝ ወይም በመሬት ልውውጥ ሊከናወን እንደሚችል አስረድተዋል። የኢትዮጵያ ህዝብ እያለ ያለው በስምምነት በገበያ ሕግ ሳንጠፋፋ አብረን ለማደግ በድርድር እንፍታው እያለ ነው ሲሉም የመንግስታቸውን አቋም ገልጸዋል። ጠቅላይ ሚኒስትር በንግግራቸው ኢትዮጵያ አሰብ ላይ ወደብ፣ አየር ማረፊያ፣ መንገድ፣ ነዳጅ ማጣሪያ መገንባቷን አስታውሰዋል። ለኛ የሚገባንን በሆነ ምክንያት ዛሬ መከላከል ቢታሰብ በቀጣይነት ማስቀረት ስለማይቻል ወደማይፈለግ ነገር ሳይገባ በሰላምና በድርድር መጨረስ ተገቢ ነው ብዬ አምናለሁ ብለዋል። አብይ የጠቀሱትን የጎላን ከፍታዎች ምሳሌ ያነሱት የኤርትራ ማስታወቂያ ሚኒስትር ይህ ጉዳይ መነሳቱ የኢትዮጵያ መንግስት አስመራ ላይ ሊከፍት ያቀደውን ግዴለሽና ህገወጥ የጦርነት አጀንዳ ምክንያታዊ ለማድረግ የቀረበ እንደሆነ ጽፈዋል። እንዲያውም የብልጽግና ፓርቲ መሪ በኤርትራ ላይ የያዘውን ግዴለሽና ህገወጥ የጦርነት አጀንዳ ምክንያታዊ ለማድረግ በሚል በዚሁ ንግግሩ ላይ የጎላን ከፍታዎች ምሳሌ ሲያነሳ ጨዋታውን ራሱ አጋልጧል ብለዋል። በፕሪቶሪያ ስምምነት መፈረም ወዲህ ግንኙነታቸው እየሻከረ የመጣውና ኢትዮጵያና ኤርትራ አንዳቸው ሌላኛው ሲወነጅሉ ቆይተዋል። ከሳምንታት በፊት የፌዴራል ፖሊስ የኤርትራ መንግስት በአማራ ክልል ለሚንቀሳቀሱት ፋኖ ኃይሎች ልኳቸዋል ያላቸውን የጦር መሳሪያዎች በቁጥጥር ስር መዋሉን አስታውቋል። ኤርትራ ግን ይህንን ውንጀላ ውድቅ አድርጋለች። በቀጣይ መረጃ በሊቢያ የቀድሞ መሪ ሙአመር ጋዳፊ ልጆች መካከል በፖለቲካው ረገድ እጅግ ታዋቂ የነበረው ሰይፍ አልኢስላም ጋዳፊ ማክሰኞ ዕለት በዚንታን ከተማ በሚገኘው መኖሪያ ቤቱ ውስጥ መገደሉን ባለስልጣናት የሀገር ውስጥ መገናኛ ብዙሃን ዘግበዋል። የቀድሞ የሊቢያ መሪ ኮሎኔል ሙአመር ጋዳፊ ልጅ ሰይፍ አልኢስላም ጋዳፊ በጥይት ተመተው መገደላቸው ተዘገበ። በአንድ ወቅት የጋዳፊ ተተኪ ይሆናሉ ተብለው ይጠበቁ የነበሩ የ53 ዓመቱ ሰይፍ ማክሰኞ መገደላቸው የፖለቲካ ፓርቲያቸው እንዳረጋገጡ የሊቢያ ዜና ወኪል ዘግቧል። ጠበቃቸው 4 ሰዎች ያሉት ኮማንዶ መኖሪያቸው ቤታቸው በሚገኙበት ዚንታን ከተማ ግድያ እንደተፈጸመባቸው ለኢኤፍፒ የዜና ወኪል ተናግረዋል። ጥቃቱን የፈጸመው ቡድን ማን እንደሆነ እስካሁን ግልጽ አይደለም። እህታቸው ደግሞ በተቃራኒው የሞቱት ሊቢያ ከአልጄሪያ ጋር በምታዋስንበት ድንበር አቅራቢያ እንደሆነ ለሊቢያ ቴሌቪዥን ጣቢያ ተናግረዋል። ሰይፍ አልኢስላም ከአባታቸው ጋዳፊ ቀጥሎ ትልቅ ተጽዕኖ ማሳደር የሚችሉ ግለሰብ ተደርገው ይቆጠሩ ነበር። ኮሎኔል ሙአመር ጋዳፊ ከአውሮፓውያኑ 1969 ጀምሮ ሊቢያን ሲመሩ ከቆዩ በኋላ በ2011 በተነሳ ተቃውሞ ምክንያት ከስልጣን ወርደው መገደላቸው ይታወሳል። በ1972 የተወለዱት አልኢስላም በጋዳፊ የአመራር ዘመን ሊቢያ ከምዕራባውያን ጋር የነበራቸውን ግንኙነት ለማለዘብ ብዙ እንደሰሩ ይነገርላቸዋል። አባታቸው ከስልጣን ከተወገዱ በኋላ በጋዳፊ ዘመን በነበራቸው ሚና ተከሰው በሚሊሻ ቡድን ቁጥጥር ስር ውለው በዚንታን ከተማ ለ6 ዓመታት እስር ቤት ቆይተዋል። ዓለም አቀፍ የጦር ወንጀለኞች ፍርድ ቤት በ2011 በሊቢያ በተነሳው ተቃውሞ ወቅት በሰብአዊነት ላይ በተፈጸመ ወንጀል ምክንያት ችሎት ሊያቆማቸው ይፈልግ ነበር። በ2015 በተባበሩት መንግስታት በሚደገፈው ቡድን በምትመራ ትሪፖሊ ከተማ ተቃውሞን ለማፈን በሚል ወንጀል ፈጽመዋል ተብለው በሌሉበት በሞት እንዲቀጡ ተፈርዶባቸው ነበር። ነገር ግን ከ2 ዓመታት በኋላ በ2017 ቶብሩክ የሚገኘው ሚሊሻ በይቅርታ ከእስር ቤት እንዲለቀቁ አደረጋቸው። ጋዳፊ ከስልጣን ከወረዱ በኋላ ሊቢያ በተለያዩ ሚሊሻዎች የምትመራ ሲሆን በአሁኑ ወቅት 2 ተቀናቃኝ መንግስታት ሀገሪቱን ከፋፍለው ይዘው ይመራሉ። በመጨረሻም አሜሪካ በአረቢያ ባህር ላይ ወደሚገኘው አውሮፕላን ተሸካሚ መርከቧ በኃይል ሲቀርብ የነበረው የኢራን ድሮን መታ መጣሏን የሀገሪቱ ጦር ቃል አቀባይ ገለጹ። ድሮን ላይ ጥቃት የፈጸመው የዩኤስኤስ አብርሃም ሊንከን ከተባለው ግዙፍ የአሜሪካ የጦር መርከብ የተነሳ F-35 የተሰኘ ራዳር እይታን የሚያመልጥ ተዋጊ ጀት እንደሆነ የአሜሪካ ማዕከላዊ ዕዝ ቃል አቀባይ ካፒቴን ቲም ሃውኪንስ ተናግረዋል። እንደ ቃል አቀባዩ ገለጻ የማክሰኞ ዕለት ራስን የመከላከል እርምጃ የተወሰደው አውሮፕላን ተሸካሚውን መርከብና ሰራተኞችን ለመጠበቅ ሲባል ነው። ሲበር የነበረው ዓላማ ግልጽ እንደሆነ የተገለጸው ድሮን በሚጠጋበት ወቅት የአሜሪካ የጦር መርከብ ከኢራን የባህር ዳርቻ በግምት 805 ኪሎ ሜትር ርቀት ላይ እንደነበረም ተገልጿል። ከዚህ ክስተት ጋር በተያያዘ የተጎዳ የአሜሪካ ወታደርም ሆነ ንብረት የለም ተብሏል። ይህ ሁኔታ የተፈጠረው በአሜሪካና ኢራን መካከል ያለው ውጥረት
እየበረታ መሆኑን ተከትሎ ዋሽንግተን በቀጠናው ያላት ወታደራዊ ላይ ያጠናከረች ባለችበት ወቅት ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር ፕሮግራሟን ለመገደብ የሚያስችል ስምምነት ለመፈጸም ድርድር ካላደረገች እርምጃ እንደሚወስዱ ዝተዋል። ከዚያ አስቀድሞ ደግሞ የሀገሪቱ መንግስት በተቃውሞ ሰልፈኞች ላይ የወሰደውን እርምጃ በመቃወም ጣልቃ እንደሚገቡ ሲያስጠነቅቁ ነበር። የኢራን ድሮን ተመቶ ከወደቀ በኋላ ከፎክስ ኒውስ ጋር ቆይታ ያደረጉት የዋይት ሀውስ ፕሬስ ሴክሬታሪ ካሮሊን ሊቪት አሜሪካና ኢራን በዚህ ሳምንት መጨረሻ ለማካሄድ የቀጠሩት ድርድር አሁንም እንደተጠበቀ መሆኑን ገልጸዋል። ትራምፕ ሁልጊዜም ለዲፕሎማሲ ቅድሚያ ለመስጠት ቁርጠኛ እንደሆኑ የተናገሩት ፕሬስ ሴክሬታሪዋ ነገር ግን ሁሉም ቢሆን ወታደራዊ ኃይል መጠቀም ጨምሮ የተለያዩ አማራጮች ጠረጴዛ ላይ እንዳሉ አስገንዝበዋል። የኢራን ጠቅላይ መሪ አያቶላ አሊ ካሚኒ በበኩላቸው ሀገራቸው ላይ የሚፈጸም ማንኛውም አይነት ጥቃት ቀጠናዊ ጦርነት እንደሚያስነሳ ማስጠንቀቃቸው ይታወሳል። የትናንቱን የድሮን ክስተት በተመለከተ ግን እስካሁን ድረስ ከቴህራን በኩል የተሰጠ አስተያየት የለም።